ሰባችኋለሁ ተባረኩ ወደ ሁለተኛው ፕሮግራም እንግዲህ ሄዳለሁኝ የእግዚአብሔርን ቃል እንዳካፈል ነው እኔ ባደኩበት ያው የኦርቶዶክስ ዲያቆን ነበርኩኝ ትልቅ ሰው ያለ ቆሞ ቃል ማካፈል በጣም ነውር ነውና ቄስን ለምኛለሁ እንዳትታዘቡ ምን ነካው ምናምን እንዳትሉ አንዳንዶቻ ጥያቄ የፈጠረባችሁ መጀመሪያ ፓስተር ወርቅ ነጋብረን ጠይቀናቸዋል በኋላ ደግሞ ለመግደርደር ካንገት በላይ እንዳይመስላቸው ብዬ ሲወጡ ጠብቄ ቅድም ነግረኖታል ከልቤ ነው ባክዎት ብዬ ለምኛለሁኝና መሆን የለበትም እቀመጣለሁ ስላሉ ስለሆነ ጥያቄ እንዳይፈጥርባችሁ ለማለት ነው እግዚአብሔር ይባረክና ወደዚህ ፕሮግራም ስመጣ እግዚአብሔር ወደ ልቤ ያመጣው ነገር እንዳናግራችሁ ሼር እንዳደርጋችሁ ያስቀመጠው ነገር ስለ ይቅርታ ነው እና አንገቶቻችን ዝቅ አድርገን ባጭሩ ጸልየን እንቀጥላለን እግዚአብሔር አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ሰዓትና ስለዚህ ጊዜ እናመሰግናለን ጌታ ሆይ ስለነበረን ጊዜ ተመስገን ስለሰጠህን ጊዜ ተመስገን አሁንም ደግሞ ጌታ ሆይ ቃልህን ባርክልን በመንሰማው ቃል የምንባረክ ውጤታማ ህይወት በውስጣችን የሚሆንብን ሰዎች አድርገን ጌታ ሆይ ቃሉን ላከፈወሳቸው ተብሎ ተጻፈ ቃል ለፈውስ ይሁንልን ጊዜን ባርክልን እኔንም ባሪያን እርዳኝ በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር የተመሰገነ ይሁን ወደዚህ ስመጣ ስለ ይቅርታ በጣም ወደ ልቤ ይሞላል ሁሉ ጊዜ ደግሞ ጥያቄ የሚፈጥርብኝ በክርስቲያኑ ህብረተሰብ ውስጥ ስለ ይቅርታ ያለውን አመለካከት ስመለከት ጥያቄ ይፈጠርብኛል በእውነት ይቅርታ የሚባለው ነገር በእኛ መካከል በትክክል ግንዛቤ ያለው ወይ እንደውም አንዳንድ ጊዜ ይቅርታ የምትባለው ነገር ተስማምተን እንሰርዛትና መጽሐፍ ቅዱስ በብዛት ስለ ይቅር ነው የሚለው ይቅር ላላችኋቸው ይቅር በሉ ነው የሚለውና ታ ስለመጣች በቃ እንደ ፕሮግራም እየተቆጠረች ይቅርታ እናም እየተባለች የምትታለፍ ቀለል ተብላ የምትደረግ የሆነችበት ምክንያት እንደው በታ ምክንያት ስለሆነ እንደው ይሄን እናቁም ተስማምተንና ይቅር የምንባባል ምክንያቱም ለምሳሌ አሁን ሞባይሌን ለአንድ ሰው ጋብዬ ብሰጠው ሊሰጠኝ ሲመጣ ይቅር ተወዛው ካልኩት ምን ሆኗል ማለት ነው ቀርቷል ማለት ነው ግዴታ ፊዚካሊ የሚታይ ነገር የሚተው ነገር ሰዎች ሲናገሩ የቀረ ነገር መኖር አይኖርበትም ወይ እንዳክ ምስክርነቶች በተደጋጋሚ ሲናገር ሰምታችሁ ከሆነ አረብ ሀገር ነበርኩ የመን ሀገር ነበርኩ ስደተኛ ነበርኩትና እዛ ቦታ ላይ ስዊድናውያን ሚስዮነሮች ነበሩ እና ከኛ ጋር ለመተባበር ሲፈልጉ መተው እኛ ጋር ይበላሉ እኛ ጋር ይውላሉ ምናምንና አማርኛ ማወቅ ይፈልጋሉ እና አንዱ ምን አለ በአማርኛ ኢነፍ ማለት ምን ማለት ነው አለ በቃ ተባለ በቃ ኦኬ አጠና ከዛ በኋላ በሚቀጥለው ጊዜ መጣ ምግብ እንበላለን አንዱ አጎረሰችው ተቀበለ ሁለተኛው አጎረሰችው ተቀበለ ሶስተኛው አጎረሰችው ተቀበለ ህዝቡ ተሰልፏል ይሰጠው በቃ አለ አጥንቷል በጭራሽ አበሻ በቃ ብላ አቆም ይመጣል በቃ ከዛ ምን አለ do you have any strong words than በቃ can you tell me የለም ስለ በቃ ተናግረናል በቃን እናቃለን ግን በቃን ፕራክቲካሊ በቃ እናደርግ ሁለተኛው ደግሞ ጀርመናዊት ሚስዮናዊ ናት ሴቶችን ታሰለጥናለች እንደዚህ ታረጋላችሁ እንደዚህ ታረጋችሁ ያ what is okay what is yes ምንድነው እሺ ዋው እሺ ከዛ በኋላ ትነግራቸዋለች በሚቀጥለው ጊዜ እንደዚህ ታረጋላችሁ እሺ ይሏታል ነገ 3 ሰዓት እንገናኛለን ይላሉ 3 ሰዓት እሺ ብሎ ሄዳሉ 3 ተኩል ይሆናል የሉም 4 ሰዓት ይሆናል የሉም 5 ሰዓት ይሆናል እሺ ከዛ በኋላ በሚቀጥለው ጊዜ ሲመጡ ምን አለች you have to come tomorrow 9 o'clock እሺ no I don't want እሺ do you have another word because እሺ is not working እሺ is fake አይሰራም እሺ አይሰራም I don't want do you have another word ሌላ የሚታመን ቃል አላችሁ ወይ እሺ በቃ የማይሆን ነገር መሆን አይቻልም ስለዚህ ይቅርታ ይውላችሁ ይቅርታ መሰረታዊ ቃሉ ይቅር ነው ይቅር ለምሳሌ ከአዲስ አበባ ወደ ደሴ ስትሄዱ ሁለት ሻንጣ ቢኖራችሁ አንዱን ሻንጣ ብቻ ነው ዛሬ የሚይዘው ከተባለ አንዱ ይቅር ከተባለ ደብረ ብርሃን ላይ ሻንጣዬን ስጡኝ አትሉም ለምን ያ ሻንጣ የተቀርቷል አዲስ አበባ በምን ምክንያት በአውቶቡሱ አይበቃም ስለተባለ
እኛ በአሁን ሰዓት በህይወታችን ያለው ነገር ይቅር ያልነው ነገር ይዘነው ነው የምንዞረው ብዙዎቻችን አብያተ ክርስቲያናት ጋር እንኳን ስንመጣ ስንት የይቅርታ ፕሮግራም ስንት የይቅርታ ጸሎት ስንት የይቅርታ ነገር ተደርጎ ነገር ግን ጠብ የሚል ነገር አልታየም ለምንድን ነው ለግንዛቤ እንዲረዳ ስለ ይቅርታ አጭር ነገር ልናገር አራት አይነት ግንዛቤ አለ ብዬ አስባለሁ የመጀመሪያው ራስን ይቅር ማለት ነው ራስን መጀመሪያ ራስን ይቅር ያላለ ሰው ሌላውን ይቅር ሊል አይችልም ራሱ በክስ ያለ ራሱን እየወቀሰ ያለ ባልተፈጠርኩኝ ዳዊት አንድ ጊዜ ጨንቆት እንዳለው እኔ ትል ነኝ ሰውም አይደለሁም የሰው ማላገጫ በሕዝብ ዘንድ የተናቅሁ ነኝ ይላል በመዝሙር 22:6 ላይ ተጽፏል እንደዛ ያስባለው ነገሮች ይኖራሉ እኛ በዛ ስቴት ውስጥ ይያለን በዛ ስሜት ውስጥ ይያለን የተጨነቀውን ራሱን መቀበል ያቃተውን ሰው ለማጽናናት የሚያስችል ምንም አይነት አቅም ሊኖረን አይችልም እኛ መጀመሪያ ደረጃ we have to be in a position that to forgive the other person አይደል እንዴ ስለዚህ የመጀመሪያው ይቅር ስንል ራሳችንን በውስጣችን ራስን ይቅር ማለት ነው ከዛ በኋላ ራስን ይቅር ስንል ራሳችን ስንገነዘብ ግሩም ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ I'm a winner እኔ አሸናፊ ነኝ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በመንቀሳቀስበት ሰዓት በአሸናፊነት መንፈስ በሚችል መንፈስ በፍቅር መንፈስ እወዳለሁ ብለን ስንናገር ውስጣችን ውዴታና ፍቅር ሳይኖር አፋችን ላይ ምን ይሆናል አይሆንም እኔ መብረ መጽሔት የሚባል አትም ነበር ምናልባት ብዙዎቻችሁ እዚህ ሁሉ ሰርኩሌት ይደረግ ነበር ቸርቹ ሰው አይገዛም አልኳል አንድ ትልቅ ሰው ምናሉ ለምን መሰለ ማስተዋቂያ የሚናገረው ሰው ሲናገር በድፍረት አለሚና ስለማያነብ በደንብ ያለም አንብቡ ብሎ የሚናገረው ላላ አድርጎ አፉ ላይ ስለሚናገር ሰዎቹም አይሰሙም የሚያነብ ሰው ሲናገር ያስታውቃል የመጽሐፍ ፍቅር ያለው ሰው እንዴት ነው ያስታውቃል እንዴት እንደሚያስረዳ ያስታውቃል የፍቅር ሰው የይቅርታ ሰው እንዴት ሰዎችን እንደሚደርስ ያውቃል ስለዚህ የመጀመሪያው ራሳችንን እንደ ክርስቲያን እንደ ክርስቶስ ራሳችንን ይቅር የምንል ሰዎች እንድንሆን ያስፈልጋል ሁለተኛው ደግሞ ሌሎችን ይቅር ማለት ብዙ ሰው አንድ ጊዜ ከነከሰ አይለቅም የዛሬ 10 ዓመት ያደረጋችሁትን ዛሬ እንደሆነ ያስባል በ10 ዓመት ውስጥ በህይወት ውስጥ ብዙ ለውጦች እንዳሉ በ10 ዓመት ውስጥ ብዙ የሚደረጉ ነገሮች እንዳሉ አይገነዘብም ሁሉ ጊዜ እዛን ጊዜ ባወጣላችሁ ስም ነው የሚከተለው ይቅር በቃ ሌሎችን ይቅር በድለን ይሆን ይችላል ተጣልተን ይሆን ይችላል አለመግባባት ነው ይችላል ነገር ግን ጸሎታችን እንዳይከለከል በእግዚአብሔር ፊት በትክክለኛ ቦታ እንድንቆም ሌሎችን ይቅር ማለት አለብን ምክንያቱም ይቅር ብትሉ ደስ ያለኝ ቅድም ታንን ሰርዛት ያልኩት ለዚህ ነው አብዛኛው በመጽሐፍ ቅዱስን ሳይ ስለ ይቅርታ ሲናገርኛ ይቅርታ ምንላቸውን 8-10 አይሞሉም በይቅርታ የተጻፉት ይቅርታ ነገር የሚለው አብዛኛው ይቅር ነው የሚለው ፎርጊቭ የሚለው ይቅር ነው የሚለው ሌሎችን ይቅር ብትሉ የሰማይ አባታችሁ ደግሞ ምን ይላል ይቅር ይላችኋል ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ይቅር እንዲላችሁ ሌሎችን ሙሉ ይቅራን ማርቆስ 11:25 ቶሎ ቶሎ እንሄደው ሶስተኛው ከሌሎች ይቅርታ መጠየቅ ሶሪ ማለት በባህላችን የለም በብዙ ምክንያቶች ነው የምናደርገው አንድ ቀን ወደ ቸርች ስገባ አንዲት እናት ሁለት ህፃናቶችን የሷን ልጅና ሌላ ልጅ ታስታርቃለች ተጣልተዋል ጠባቸው ምንድነው ተበድያለሁ ይላል ልጁ ማሴቷ ልጁ ደግሞ አልበደልኩም ይላል እናቲቱ ይቅር በል ይቅርታ ሶሪ በል በኖርዌጃን እንሹል ይባላል እንሹል በል ትለዋለች አልልም አይንም እኛ አሁን ይቅርታ ብለንማ እኮ ይቅርታ ብለን እንሄዳለን ምክንያቱም የሚከተለው ነገር ስለሌለ ስለማናረገው ስለሚያስጠይቀን ነገር ስለሌለ ኃላፊነት ስለማይሰም እንደሞ ለይቅርታ ምን 10 ጊዜም ይቅርታ አለ እሱ ግን ይቅርታ ካለው ይቅርታ ማለት ስላለበት እውነቱ ስለሆነ እምቢ አለ ከብዙ ጭቅጭቅ በኋላ ምንም ማምለጫ ስለሌለው እንሹል አላት ይቅርታ አላት ምን እንደምትል ታውቃለህ ይዟ ናይ ዳሪካ እንክሊ አልቀበልም የውሸት ነው ከልቡ አይደለም ህፃናት አሁን 20 ምናምን ወጣ የዛን ጊዜ 5 ዓመት አይሞላት አልቀበልም ያስታውቃል የውሸቱ እንደሆነ በአፍ ማለት ይቻላል ነገር ግን በትክክል ሰዎችን በድያለሁ ወንድሜ ሆይ አሳዝኛለሁ ወንድሜ ሆይ እሱም ብቻ አይደለም አንደበት ብቻ ሳይሆን ደግሞ ከዛ በኋላ ፍሬ አለ ዘኪዮስን ተመልከቱት ያሰው ምን አለ
ይቅርታ ከተደረገለ በኋላ በድዬ ከሆነ አጥፍቼ ከሆነ የወሰርኩበት ሰው ካለ የበደልኩት ሰው ካለ ገንዘብ የወሰሩበት ካለ 4 ጊዜ ልክፈል። አራተኛው ከእግዚአብሔር ይቅርታ መጠየቅ ነው። ትልቁ ነገር ኃጢአታችንን ስንናዘዝ ይቅር ይለናል፣ ያነጻናል። በኃጢአታችን ቢንናዘዝ ኃጢአታችንን ይቅር ይለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ስለዚህ እግዚአብሔርን ይቅር እንዲለን መተላለፉ የቀረችለት ኃጢአቱም የተከደነችለት ሰው ምስጉን ነው ይላል እግዚአብሔር ቃል። ስለዚህ በእግዚአብሔር ቤት ስንኖር የእግዚአብሔርን ሐሳብ ስንሰራ መንፈሳዊ ነገር ስናደርግ ይቅርታ ሴንትራል ነገር ነው፣ ማዕከላዊ ነገር ነው። ልንክደው ልንዘለው አንናልፈው የምንችለው አይደለም። ይቅርታ ሲጀመር ልንገራችሁ፣ ሲጀመር ይቅርታ ምክር አይደለም። ምክር አይደለም። አዎ ምን መሰለሽ እኮ እንደምን ብለሽ ይቅርታ ኖ ምክር አይደለም። ይቅርታ ትእዛዝ ነው። it is a command። በቃ ትእዛዝ ነው። ይቅር ተባባሉ ነው እንጂ የተባለው ከቻላችሁ እንደምን ብላችሁ ምናምን የሚባል ነገር የለም። ምንም አማራጭ የለም። we have to ሁለተኛ አስተያየትም አይደለም። ፓስተሩ መቶ እኔ እንደሚመስለኝ ይቅር በተባባሉ ነው የሚባል ነገር አይደለም። እመኑኝ፣ መሰብሰብ እንችላለን። ጉባኤ መካከል ወንበር መያዝ እንችላለን። ፊት መምጣት እንችላለን። ማይክ መያዝ እንችላለን። መጸለይ እንችላለን። መዘመር እንችላለን። ነገር ግን ይቅርታ ከሌለበት ከውስጥ የሆነ ይቅርታ የነጻነት ከሌለበት ከንቱ ነው። ፐርፎርማንስ ነው የሚሆነው። ድራማ ነው የሚሆነው። ስርዓት ነው የሚሆነው። ስርዓት ደግሞ ምንም የሚጠቅመው ነገር የለም። እግዚአብሔር የልብ አምላክ ነው። እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። ስራችን ሁሉ አካሄዳችን ሁሉ እጎናችን ተቀምጦ ነገር ግን እስረኞች ልንሆን እንችላለን። እጃችን ተፈቷል፣ ሀብናለ ምናምን አለ። ነገር ግን እስረኞች ልንሆን እንችላለን ይቅርታ በውስጣችን ከሌለ። ይቅርታ አንደኛ ጴጥሮስ 4:8 ላይ ከምንም በላይ እርስ በርሳችሁ አጥብቃችሁ ተዋደዱ፣ ተፋቀሩ። ፍቅር ደግሞ ከይቅርታ ጋር የተገናኘ የተያያዘ ነገር ነው። ማንም ሰው በጥላቻ እያለ ማንም ሰው ባለመውደድ እያለ ስለ እግዚአብሔር መንግስት ማውራት በጭራሽ አይችልም፣ ከንቱ ነው። ሌላው ደግሞ ይቅርታ ጊዜያዊ መረጋጋት አይደለም። ጊዜያዊ መረጋጋት በፖለቲካ ነው። ምን ቸገረ ለዛሬ እንደምንም ብለሽ በቃና ፕሮግራሙ ከሚበላሽ ምናምን የሚባል አይደለም። አይደለም። መጀመሪያ ተመልከቱ ከየት መጣን። እግዚአብሔር በኃጢአታችን ይቅር ብሎን እዚህ ቦታ የነገስታት ቦታ የካህናት ቦታ ረጅም ሰዓት ስለሌለ መካከል ላይ ልነግራችሁ የምችለው ምስክርነት እተዋለሁ። ምክንያቱም ጊዜ ስለማያልቅ ነገር ግን ነግራችኋለሁ። እኛ የመጣንበትን ካወቅን ከየት እንደመጣን ካወቅን የኢንተርኔት አገልግሎት ሲጀመር ሰዎች መተው ተናደው በኢንተርኔት ወንጌል ሲሰበክ በተለይም የሌላ ሃይማኖቶች የሚሰድቡት የስድብ አይነት ያዞራቸዋል፣ ያጦለውላቸዋል። ባለቤቴን አግብቼ እንደመጣች በኢንተርኔት ሳገለግል ገና የዛሬ 22 ዓመት ማለት ነው። ልክ እሷ ልትመጣ ስትል ወደ ኮምፒውተር አጠገብ አጠፋዋለሁ፣ ሚውት አደርገዋለሁ። ከሰማች ምን አይነት ሰው ነው ያገባሁት ነው የምትለው። የምትሰደብ የስድቡ አይነት ራሱ ጆሮአችሁን ማሰብ በቃ የተበሳጩ ሰዎች ናቸው፣ የተናደዱ ሰዎች ናቸው። እኔ ስለተሰደብኩኝ የሚያለቅሱ ሰዎች ነበሩ ለኔ። እኔ ግን ከየት እንደመጣው አውቃለሁ፣ አያውቁኝም። የስድቡን አይነት በየቋንቋው በግሪክኛ አውቀዋለሁ፣ በጣሊያንኛ አውቀዋለሁ፣ በትግርኛ አውቀዋለሁ፣ በምን አውቀዋለሁ። ስለዚህ እኔን ሰድቦ ማበሳጨት የሚችል ማንም የለም ወይ? ጨምር እንደው ምንም ብቅም ማለት ነው። ምክንያቱም እግዚአብሔር ስላዘጋጀኝ ማለት ነው። ከመጀመሪያው ስላዘጋጀ እግዚአብሔር ሲያዘጋጃችሁ መጀመሪያ ቅድመ የሙሴን ሕይወት ተመልከቱ። ቤተ መንግስት አሳደገው፣ አመራር አስተማረው፣ ፕሮቶኮል አስተማረው፣ ሌሎች ነገሮችን አደረጋል። ስለዚህ ልላችሁ የፈለገው መረጋጋት አይደለም፣ ጊዜያዊ መረጋጋት አይደለም፣ መሰረታዊ ነገር ነው።
መሰረታዊ ነገር ነው። ሁሉ ጊዜ እስከ ወዲያኛው መልቀቅ ነው። መተላለፍህን ስእለኔ ስል የምደመስስ እኔ ነኝ ይላል በኢሳይያስ መልእክት ላይ። እምደመስስ ነው የሚለው መተላለፉን። ለጊዜው ይቅር ማለት አይደለም፣ ማሻሻያ ወይም ደግሞ የሆነ ማረጋጊያ አይደለም። የሚገርማችሁ ነገር መተላለፍን ስለኔ ስል የምደመስስ የሚለው ላይ ምንም I will blot your sin for my name's sake ይልና ብሎት የሚለውን ሂጄ ሳየው ምን እንደሚል ታውቃላችሁ? ያንን መተላለፍህን ኢምፐርፌክት አድርጓለሁ፣ ኢፌክቲቭ እንዳይሆን አድርጓለሁ። ተላልፈሃል፣ ግን ሲነበብ መጥቶ ሲነበብ አልተላለፈም ነው የሚለው። ስለምን? ራሱ ስለ ስሙ ሲል ለማንም ካንተ የተነሳ አይደለም። ይቅርታ አምላክ ስለሆነ እግዚአብሔር ምንድነው? ምሕረቱ የበዛ መዓቱ የራቀ ጻድቅ አምላክ። ርሁቀ መዓት ወብዙ ምሕረት ወጻድቅ አምላክና ይላል መጽሐፍ። መዓቱ የበዛ ምሕረቱ የራቀ ጻድቅ አምላክ ነው አለ። እና እንደውም አንድ ቦታ ላይ ዲስኮሎሬሽን ይላል። ብሎት የሚለውን ዲስኮሎሬሽን ማለት በጥቁር ነበር የተጻፈው፣ መቶ በላጲስ ነገር እንትን አድርጎት ከለሩ ጠፍቷል፣ አይነበብም። ያ ሊሆነጅለን የሚፈልገው ሰው ሞክሮ ሊያነብ ፈልጎ የለም፣ ዲስከለር አድርጎታል። ሰው ይፈልጋል፣ እስቲ አይኔ እንዳይሆን መነጽሬን አቀብኝ፣ የለም አይታይም። እስቲ አይኔ እንዳይሆን አንብቢው፣ የለም አይነበብም። ኃጢያቱ አለ፣ በደሉ አለ። ነገር ግን እግዚአብሔር ዲስፊገር አድርጎታል፣ እንዳይነበብ አድርጎታል። እንደውም ሌላ ቦታ ደግሞ ስቴን ይላል፣ በቃ እንትን እንዲዝግ እንዳይነበብ አድርጎታል። ዛትማች ነው የእግዚአብሔር ምሕረት፣ ያ ዛትማች ነው የእግዚአብሔር ይቅርታ። ስለዚህ እግዚአብሔር ሴንትራል ፓርቱ አምላክነቱ መታወቂያው አንዱ ይቅር ባይ ነው። ሌሎች ሃይማኖቶች ሁሉ ኮፒ አድርጉ፣ ብዙዎች ሃይማኖቶች ሁሉ የእግዚአብሔርን አትሪቢዩትስ አንዱ ይቅር ባይነቱ ሴንትራል ነው በሁሉ ሃይማኖት። ሁለተኛ ኢየሱስ ክርስቶስ ራሱ ያገለገለበት የአገልግሎት መንፈስ በይቅርታ ላይ የተመሰረተ ነው። አባት ሆይ የሚሰሩትን አያውቁም ምናምን በላቸው፣ ይቅር በላቸው፣ አትያዝባቸው። ዮሴፍን ተመልከቱ፣ ዮሴፍን ታሪክ። ዮሴፍ የተወነጀለባቸውን ታሪኮች ብትመለከቱ የሚያስመሰግኑት የሚያስቀበጭቡ መሆን የነበረባቸው ናቸው። ወደ እስር ቤት የሚያስገባው ነገር አልነበረም፣ ጉድጓድ የሚያስጥለው ነገር አልነበረም፣ የሚያስሸጠው ነገር አልነበረም። ነገር ግን እነዚህ ሁሉ በወንድሞቹ ተደረጉ። ከዛ በኋላ ግን እሱ ምን አደረገ? የዮሴፍን ታሪክ ተመልከቱት፣ ይቅር ባይ ነበረ። ወንድሞቹን እንደውም የሚያስፈልጋቸውን ነገር ሙሉ አሟልቶ ሲልካቸው የጨነቀው ነገር ምን ነው ታውቃላችሁ? መንገድ ላይ መጣላታቸው። እንዳትጣሉ አደራ፣ እንኳን ሊበቀላቸው። this is the way እኛ ለነው የተጠራ ነው፣ በዛ ነው። በመንገድ እርስ በርሳችሁ አትጣሉ አለ። እስጢፋኖስን ተመልከቱ። የመጀመሪያው ሰማዕት እስጢፋኖስ ሲወገር አንዳንድ ጊዜ መጽሐፍ ቅዱስን ሳጠና በጣም ፕራክቲካል በሆነ መንገድ ነው ማጠናው። ምን መሰላችሁ? እስጢፋኖስ የሚሰሩትን አያውቁትና ይቅር በላቸው አላቸው። እስጢፋኖስን የሚወግሩት እነማን ናቸው ምናምን አይታወቅም። እንደዛ አይደለም። በእስራኤል ጊዜ በዛን ዘመን እንኳን በዛን ዘመን እኔ ሕፃን ልጅ በነበርኩበት ጊዜ ደሴ ከተማ ውስጥ እከሌና እከሌ በከተማ ውስጥ ካልለገምን በስተቀር እንተዋወቃለን። ሰው ትንሽ ነበር ይተዋወቃል፣ አይነጋገር ይሆናል ምናምን እንጂ መቀሌም እንደዛ ነው የሚሆነው፣ እርግጠኛ ነኝ። ጎንደርም እንደዛ ነው የሚሆነው። በዛን ጊዜ ሰው ትንሽ ነበር ይተዋወቃል። ስለዚህ እስጢፋኖስን ሳይ ሊወግሩት የሚመጡት ሰዎች የተለዩ ሰዎች አይደሉም። ድንጋይ ይዘው የመጡ ጎረቤቶቹ ናቸው። ከየት ይመጣል? ሌላ ሰው ኢምፖርት አልተደረገ የሚወግር ሰው። አብሮት የበሉት ጓደኞቹ ቄስ ትምህርት ቤት የተማሩ ሰዎች ናቸው የሚወግሩት። ድንጋይ ይዘው ይመጣሉ። እሱ ተንበርክኳል፣ ያያቸዋል። ትምህርት ቤት አልፈዋል፣ አብረው ሄደዋል፣ አብረው በልተዋል፣ አብረው አድገዋል፣ አብረው ተጫውተዋል። እንደውም ደግሞ አብረው አገልግለው ሊሆን ይችላሉ። እነዛ የሚወግሩ ሰዎች ይመጣሉ። እዚህ ሰውዬ ሩቅ ነገር አይደለም። የሚወግሩ ሰዎች ሌላ ቦታ አሉ፣ ወግረው ሄዱ ምናምን አይደለም። ከየት ይመጣል? ሌላ ሰው ወንድምህ ነው። እዛ ውስጥ ያለ አንተው ሰው ነው። እስካሁኑ ደግሞ ትራንስፖርት አልነበረም። ደስ ያልኩባችሁና አላቅም ነው እንደው እኛ በሕፃንነታችን 23 ኪሎ ሜትር ሰው ተቀይሮ ሲሄድ ስራ እየተላቀስን ሰው ሀገር ሄደ ተብሎ 23 ኪሎ ሜትር ኮምቦልቻ ሄዱ ከደሴ ከተባለ ተላቅሰን እቃችን ምናምን ነበር። አሁን ነው እንደዚህ ካልጋሪ ምናምን ዛሬ እዚህ ነኝ ምናምን የምንለው። ገብቷችኋል? ስለዚህ እነዚህ የሚያውቁ ሰዎች ምናልባትም ይነጋገራሉ። አያ ከበደ አሁን ልትጥልብኝ ድንጋይ አንተም እኔ ምን ላድርግ እንግዲህ ህግ ጥራን እያለ የሚተዋወቁ ሰዎች በስም የሚተዋወቁ በአባት የሚተዋወቁ ናቸው የሚወጋገሩ። ግን ጌታ ኢየሱስን ይጠራ ነበር እስጢፋኖስ።
ይቅር በላቸው አትያዝባቸው መጽሐፍ ቅዱስን ዘርዝራችሁ ብታዩት ከይቅርታ ጋር የተገናኘ ነው ያንን የይቅርታ ስታንዳርድ ለመኖር ምን ያህል ዝግጁ ነን ስለ አባካኙ ልጅ ታሪክ እናውቃለን ያባቱን ሀብት አፍንጫ ይዞ ካላስረከብከኝ ካላካፈልከኝ ብሎ አስገድዶ ሄዶ ገንዘቡን በትኖ ሲመጣ አባትየው መጽሐፍ ቅዱስ ላይ ልጁ ነው ሲወተውት ምን ሰማው አባቴ ሆይ በሰማይ በምድር አንተም በደልኩኝ አስገኛን በቃ ከኃጢአቱ ከበደሉ የተነሳ ሲወተውት የምናየው ልጁ ነው አባትየው ምን ተናግሯል ኦንሊ ፖዚቲቭ ምንም እንዳልነበረ ምንም እንዳልተደረገ ምንም እንዳልተፈጠረ ምንም ነገር እንዳልጠፋ ለመክሰስ ጊዜ አልነበረው ለመውቀስ ጊዜ አልነበረው እንደዚህ ታረባታረቅ ኖሮ ለማለት ጊዜ አልነበረው እንደውም አምጡለት የሰባውን አምጡ ወርቅ አምጡለት ቀለበት አምጡለት ነው ያለው ዛቲስ የእግዚአብሔር ፍቅር ሙሴ እግዚአብሔር ተናግሮት እግዚአብሔርን አገልግሎት እያገለገለ ይያለ የገዛ ወንድምና እህቱ ተነስተው ሁይዚ ሞሴስ እሱ ከኛ በምን ይሻላል ብሎ በጠላትነት በተነሱበት ጊዜ እሱ ዝም ብሎ ተቀምጦ እግዚአብሔር ለበቀል ተነሳ ታሳውሳላችሁ እግዚአብሔር ማርያምን በለምጽ መታል ሙሴ ጮሆ ጸለየ እሱ አይደለም ያለው እልል ይበል ጠላቴ አሳየኝ የሚለው መዝሙር አንድ ጊዜ ድገሙት አዝማችሁ እንደገና እስቲ ጠላቴን ከፋርኩት እስቲ እልል ይበል እረሪ ይበል ምናምን አይደለም ያለው አሳየልኝ ጉድ ሰራይ ተበቀለልኝ አምላኬ እስቲ ጨምሩ ምናምን አይደለም ያለው ጮኸ ሙሴ ምን ብሎ ጮኸ አቤቱ እባክህ ምን በላት አድናት ስለተበደለው በደል ስለተደረገው ነገር ሙሴ ጉዳዩ አልነበረም that is the hurt we should have ዛሬ ቤተክርስቲያን ውስጥ ስንሆን ሊኖረን የሚገባው ነገር ያ ነው ማብራሪያ አይደለም ማብራሪያ ፖለቲካዎቹ ያብራሩ ጊዜያቸውን ያባክኑ ቅድም ቄስ እንዳሉት ለተጻፈው ሁሉ መልስ በመስጠት እኛ ጊዜ የለንም የሚበቀል መልስ የሚሰጥ ስለኛ የሚዋጋ እግዚአብሔር አለ የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት እርሱ ስለእናንተ ምን ያስባልና cast your burden upon him why because he cares for you ከናንተ በላይ እሱ ያስባልና የዛን ጊዜ ነፃነት ይሆናል የዛን ጊዜ ሰላም ይሆናል የዛን ጊዜ ፍቅር ይሆናል ወገኖች አንገንገራችሁ ዛሬ በዘመናችን አፍ እጅ የሚያስጭኑ በርካታ ምስክርነቶች አሉ ስለ ይቅርታ የአንድ ሴት ታሪክ ልንገራችሁ ኢራናዊ ሴት ናት ሰሚራ አልነጊት ትባላለች በ2007 ዓመተ ምህረት መንገድ ላይ ቲኔጀር ልጆች ሲጫወቱ ልጇን ገደለባት አንዱ ብቸኛ ልጇን ገደለባት ፍርዱ ሲደረግ ቆይቶ ልጁ በሞት እንዲቀጣ ተወሰነ ገዳዩ የዛን ቀን በባህላቸው የተገደለባቸው ሰዎች ለሐዘን አይናቸውን ሸፍነው ልጅ ሲሞት አላይም ብለው ነገር ግን አብረው መሆን ሲገባቸው እዛ ይመለከታል የገዳይ የሟች ዘመዶች ደግሞ በደስታ ዘመዶቻቸውን ጠርተው እንዳትቀር ማንንም እንዳይቀር ዛሬ ደስታዬ ቀን ነው ዛሬ በቀልም ማረግበት ቀን ነው ዛሬ የልጅ ደም የሚታፈስበት ቀን ነው ተብሎ በደንብ ተዘጋጅተው ይመጡት ከዛ በኋላ ወንበር ተዘጋጅቷል ወንበር ላይ ልጁ ቆሟል ያወጣት የገዳይ ገመድ አንገቱ ውስጥ ገብቷል አየችው እቺ ሴት እቺ ናት አየችው አየች ተመለከተችና እሷ ናት ወንበሩ እንት ማለት ያለባት መጣል ያለባትና ልጁ መንጠልጠል ያለበት ሄደች ልጁ አጠገብ ሄደች በጥፊ መታችሁ ሟቹ በጥፊ መታችሁ የብስጭቷን ከዛ በኋላ ገመዱን አውጥታ ጣለች አይሞትም አለች በጭራሽ አይገደልም ይሄ ከዛ ጋዜጠኞች ጠየቋት ለምንድነው ታሪክ ተደርጎ አይታወቅም እንደዚህ አይነት ነገር ያደረግችው ለምንድነው ስላት እናቱ እያለፈችበት ያለው በኔ እያለፍኩበት ያለው ስለማቀው እናቱ እንደኔ እንድታልፍ አልፈልግም እቺ ሴት ክርስቲያን አይደለች ክርስቲያኑማ እንዴት በክርስቶስ ኢየሱስ ደም የታጠበውማ እንዴት ፍርድ ቤት ይሄዳል እንዴት እስበሱ ይወነጃጀላል እንዴት ወንድሙን ይቅር ማለት ያቅተዋል እኔ ጌታን ስቀበል አንድ አመት ደርግ እግዚአብሔር ሲያወጣኝ በስደቱ ጊዜ ለመባል
ለስሟ መጥሪያም እንደሚባለው አንድ አመት ቶሎ ቀድሜ ነበር የገባሁት እና ለማንገ ኢህአዴግ ሳይመጣ ማለት ነው። እና በዛ ሰዓት መጀመሪያ ሲሄድ መካኒሳ መካነ ኢየሱስ ነው የሄድኩት። የኢሰፓ አባል ነኝ። በወጣትነቴ ባለስልጣን ያሰብ ወደብ የበሩ ዋና ኃላፊ ነኝ እኔ ነኝ። የበሩ የፖሊስ ማማን የሚገባ የሚወጣ ምናምን ተሰጠው። ለረፍት መጥቼ ነው አዲስ አበባ መካኒሳ ሄድኩ። መጀመሪያ ላሾፍ ሄድኩኝ። ከዛ ይከው ማላቀው ሰላም ሴቶቹ ገበር ነው የለበሱት እና እጃቸውን አንስተው ሲጸልዩ ብርሃን ይታየኛል። እንዴ እንደዚህ ያለ ሰላም። ከዛ በኋላ ያታቃላችሁ ፕራውድ መሆን ታቃላችሁ። ሌቦች ምናምን ብዬ ሰውየው ይዞኝ ሄደው ደስ እንዳይለው ማለት ነው። ወጥቼ ሄድኩ። ውስጤ ግን ማልመልሰው ያላየሁት ሰላምና ነገር ነበር። ከዛ ተመልሼ ሄድኩኝ። ከዛ ጌታን ተቀበልኩኝ። ልገደል ይችል ነበር ምክንያቱም በጣም እንትን ነበረ። ነገር ግን ያየሁት ነገር ልንገራችሁ እንባ ነበር። እኔ ራሱ ሰዎች እስከሚታዘቡ ድረስ ምን አይነት ወንጀለኛ ቢሆን ነው ይሉኛል ብዬ እስከማፍር ድረስ እግዚአብሔር ይመስገን ስል እንባ በዚህ ይፈሳል። አሁን እግዚአብሔር ይመስገን ማለት ምን ያስለቅሳል? ግን እግዚአብሔር ይመስገን ከሚሉት ሆነናል ራሱ የሚል መዝሙር ነበር የዛን ጊዜ። እኛም ተለይተናል በእርሱ ተመርጠናል እግዚአብሔር ይመስገን ከሚሉት ሆነናል። እግዚአብሔር ይመስገን ራሱ ትልቅ ቫልዩ ነበር። ምክንያቱም እንደምን አደራችሁ ሲባል ደህና ነበር የሚባለው እግዚአብሔር ስም የሚጠራበት ስላልነበረ ማለት ነው። በዛን ጊዜ ሰዎች እንባ ነበራቸው። እንደመጡ የንስሐ መዝሙሮች ነበሩ። በጣም የንስሐ መዝሙር ለውጠኝ ምን ይዤ ልቅረብ በፊት ምናምን ሳንል አሁን እኛ ሰምቻቸው አላውቅም። እንደ ሙዚየም ተፈልገው ይገኙ እንደሆነ አይታወቅም። ስለዚህ እግዚአብሔር እኛን ክርስቲያኖች የበለጠ ካለሞያን የበለጠ የይቅርታ ሰዎች እንድንሆን ይጠብቅብናል። ኔልሰን ማንዴላን ተመልከቱት። 27 አመት ከእስር ቤት ተወጥቶ ሲወጣ ምን እንዳለ ታውቃላችሁ? ወደ ነፃነቴ በሚወስደኝ በር ስወጣ ምሬቴንና ጥላቻዬን ጥየው ባልሄድ ከእስር ቤት እንዳልወጣሁ አውቅ ነበር ይላል። እንደዚህ ታስሬ እንደዚህ ሁኜ ያሰቃኝ ምናምን ያለ በቀር ሳይሆን በቃ ያንን እዛው ጥዬ ንጹህ በሆነ በይቅርታ መንፈስ ከእስር ቤት መውጣት አለብኝ። ይሄን ባላረግ ያው እስረኛ ሆኜ ውጭ ያለ እስረኛ የሚንቀሳቀስ እስረኛ የሚለማመድ እስረኛ ነው። ሌላው በጣም ኃይለኛ ያሰቃየውን ሰው ምን እንዳደረገው ታውቃላችሁ? በፕሬዝዳንትነት ሹመቱ ላይ እንዲገኝ ያደረገ ኔልሰን ማንዴላ he invited him። ማህተማ ጋንዲ በጣም የታወቀ ሰው ነው። ምን እንደሚል ታውቃላችሁ? the weak never forgive። ደካማ ሰው በጭራሽ ይቅር አይልም። forgiveness is an attribute to the strong ይላል። ይቅርታ የጀግኖች ባህሪ ነው። አሁን እዚህ ቦታ ሰዎች ካላችሁ የበደላችሁ ሰው ካለ ቀጥ ብላችሁ ይላችሁ ወንድሜ በድዬሻለሁ እህቴ በድዬሻለሁ ይቅር በይ ማለት ጀግንነት ይጠይቃል። ልብ ይጠይቃል። የምን ልብ? የክርስቶስ ልብ። ለምን? ትእዛዝ ነው። ይቅር ያላችኋቸው ይቅር ይባላችኋል፣ ይቅር ያላላችኋቸው ደግሞ ይቅር አይባላችሁም የሚል ነገር ስላለ ከየትኛው ነው የምመርጠው? ፕራይድ ነው የምመርጠው? ዋጋ ያስከፍላል። እዛ የስደተኛ ጣቢያ ያያለን ትንሽ አረብኛ ስለምችል መጀመሪያ ህዝቡን ማገናኘው የነበርኩኝ በአስተርጓሚነት መጀመሪያ አስተርጓሚ ተፈልጎ እስኪመጣ ድረስ ማለት ነው። ከዛ አንዱ ሰው ያናደደኝ በቃ ገለዋለሁ ብዬ ያዙ ይልቀቁኝ ሁለት በጌታ እኮ ነው ሁለት እጄ ተይዞ ተለምኜ ተውባ ከተብዬ ምናምን ሄደ ማለት ነው። ከዛ አንድ 6 ወር ካምፕ እንደቆየን ልንጠመቅ ስለሆነ ያሰባችሁትን በልባችሁ የበደላችሁና ሁሉ እየፈለጋችሁ ኢትዮጵያም ቢሆን እየጻፋችሁ ምናምን ይቅርታ መጠየቅ አለባችሁ ተባለ። አሁን ያ ሰውዬ እዛ ተቀምጧል። እኔን ሳይኝ እኮ መንገድ እየቀየረ ነው የሚሄደው። አሁን ጌታን ማግኘቴን አውቋል። በቃ ደረቱን ገድሎ ባጠገቤ ምንም አያረገኝ ብሎ ማለት ነው። የበፊት አውቋል። አሁን መሰባሰቢያ ነው። ከዛ በኋላ ግዴታ ነው ሄድኩኝና ድንኳን ነው ሰላም ምን ፈልገህ መጣ? በፊት እኮ እንደዛ አንደኛ እኔ ነበርኩ አስተርጓሚውና ጀነራሎቹ ጋር እንትን አለኝ ክብር አለኝና እንደዛ አይለኝም ነበር። አሁን ግን ጴንጤ እንደሆነ ምንም እንደሆነ ምን ፈልገህ መጣ ደግሞ ምናምን አይ ይቅርታ አልጠይቅም ምን ለምኜ
እግሩ ላይ ወድቄ ምክንያቱም በዛን ጊዜ የነበረው መንፈስ በዛን ጊዜ የነበረው ስሜት በዚያን ጊዜ የነበረው የጌታ ወደ ጌታ መጠጋት ልሳን ካምፓኒን ልሳን ለመሞላት ጸሎት አያስፈልግም ከመጥማት የተነሳ መብራቱ የሚጠፋው ራሱ ፖሊሶቹ ከዛ ነው የሚያጠፉት 6 ሰዓት ሲሆን አንድ ቦታ ጠቅ ነው የሚደረገው ስለዚህ መብራት የለም ለመነሳበት ፈልጉ ማለት በዛ ውስጥ አንዱ በልሳን እየጸለየ ይነሳል ከጥማቱ የተነሳ ለሊት ድንኳኑ ደግሞ ተሰጠው የክርስቲያኖች አይደለም 4 ይሆናል 2 ክርስቲያን ሊሆን ይችላል ሚክስድ ነው ሌሎች ሁሉ ድንጋጤ ጧት ጉድና ያለን ብለው ይመጣሉ አብረው ቸርች ምንድነው ሲያስጨው ያደረው ብለው ከዛ ጌታን ይቀበላሉ አንዳንዶቹ ፎቶ ሊያነሱ መተው ጌታን ይቀበላሉ በቃ እንደዛ አይነት መንፈስ ስለነበረ በጭራሽ ሬዚስት ማድረግ አይቻልም this is the way ጌታ ሲቀርብ ጌታ መካከላችን ሲሆን ጌታ ሲጠጋን የመጀመሪያው የምናደርገው ይቅርታ ነው ግን ዛሬ ልነግራችሁ የፈለጉ ነገር ይቺ ታ ስለተጨመረች ምናልባት ልክ እንደቀደሙ በቃ ለነቀደሙ ሰዎች ትርጉሙን ስለተበላሸባቸውና ሊያምኑት እንዳልቻሉ is it right አሁን የምናደርገው ነገር እንዴት ነው ለምንድን ነው ሰዎችን ዛሬ እኔ እንግዲህ ብዙ አመት በጌታ አገልግያለሁ 15 አመት እዛ ፓስተር ነበርኩኝ 20 ምናምን አመት በኢንተርኔት በጣም ብዙ ነገር አለ እና ትልቁ ችግር ክርስቲያኖችን ማስታረቅ ነው ጥቅስ በጥቅስ ያኛው ከዛ አንድ ጥቅስ ይጠቅሳል የኛው አንድ ጥቅስ ይጠቅሳል ሌላው እኮ ይፈራል ይደነግጥ አንድ ጥቅስ ካረጋችሁበት ደንግጦ ዝም ነው ይሄኛው ግን ለዛ ተከታታይ ማፍረሻ ጥቅስ ስለዚህ ዛሬ እኔ እግዚአብሔር ወደ ልብ ያመጣው ነገር ምንድነው ወደ ይቅርታ ወደ ይቅርባይነት በይቅርታ እንሞላ ምናልባትም እኛ ተሞልተን ሌሎች ቦታ የይቅርታ ሰባኪዎች የይቅርታ አምባሳደሮች እንሁን በርካታ ታሪኮችን ማድረግ ይችላሉ ከጊዜ አንፃር ነው በሚገርም በሚደንቁት የሩዋንዳን ነገር ብትመለከቱት የሳውዝ አፍሪካን ነገር ብትመለከቱት ዛሬ የተለየ ታሪክ እየጠራን ዓለማውያኖቹ ይለያዩ ፖለቲከኞቹ ይለያዩ እኛ ጥቅሳችን እኛ ሪፈረንሳችን እኛ ቋንቋችን ክርስቶስ ነው ክርስቶስ ደግሞ ደቀ መዛሙርቱ እንድንሆን የሰጠን አንድ መታወቂያ አለ እሱ ምንድነው በፍቅራችሁ ስለዚህ እግዚአብሔር የይቅርታ መንፈስ ወደ ህዝባችን እንዲልክ የይቅርታ መንፈስ ወደ ጉባኤያችን እንዲልክ የይቅርታ መንፈስ ወደ ሀገራችን እንዲልክ ወደ ይቅርታ መንፈስ ወደ አገልጋዮቻችን እንዲልክ ዝቅ ማለት የመንበርከክ ወንድሜ ሆይ አንዳንድ ጊዜ ምን መስራችሁ በምክንያት እንኳን ቢሆን ቢመስለን እንኳን አናቅም እኮ አናቅም ጓደኛዬ ነው ብለን ወንድሜ ነው ብለን እየተዝናናን ብለን ያሰብን ያ ሰው ግን አዝኖብን ሊሆን ከቻለ እንኳን ምናልባት ማንን ተበልከቱት ኢዮብን ልጆቼ ምናልባት በድለው ሊሆን ይችላል ብሎ ነበር ለእግዚአብሔር ስለት የሚያቀርቡ ለእግዚአብሔር ቁርባን የሚያቀርቡ ስለተበደለ ስለሚታይ ኃጢያት አይደለም ገና ኢፍ ኢን ኬዝ እና እርስ በርሳችን ቼክ ልንደራረግ ያስፈልጋል are you okay my brother are you okay እህቴ አማን ነው ሰላም ነው እስማኤሉ የእውነት ነው ተመልከቱ ዲፕሎማቶቹ ምን እንደሚያደርጉ ታውቃላችሁ አሜሪካ ለአፍጋን ለሙጃሂድን ትረዳለች ኃይለኛ መሳሪያ ራሽያ ደግሞ ለአፍጋኒስታን ትረዳለች ኒውዮርክ ሲገናኙ ውድ ወንድሜ ፕሬዝዳንት ትራምፕ ያጋጫሉ አንድ ላይ ጽዋችን አንሳ ለጤንነታችን ለፕሬዝዳንት ከሌና ለከ ውሸት እኮ ነው እዛ እኮ የሚያጨራግዙናል እንደዛ አይደለም እግዚአብሔር ልብን እነሱ ልብ የሚያምላክ የላቸው ፊዚካል ፖስቸር ነው ውጫዊ ነገር ነው የሚያው እኛ ግን እንደዛ አይደለም ዛሬ ራሳችንን እንድናይ የእግዚአብሔር ቃል ይላል ራሳችንን ብንመረምር ምን ባልሆን ነበር ይላል ባልተፈረደ ብዙ ጊዜ የሚቀናን ግን ሌላው መመርመር ነው አይደል ሶስተኛ የሚባል መመርመሪያ ነበር በደርግ ጊዜ አራተኛ ፖሊስ ጣቢያ መሆን ይቃጣናል የኛ አድራሻ አይደለም የኛ አድራሻ መንፈሳዊ ሰዎች የእግዚአብሔር ሰዎች በእግዚአብሔር ቃል ውስጥ ያለን ሰዎች ነን ቢበድሉን እንኳን ይቅር እንድንል የበደልነው አይደለም የበደሉንን እኛም የበደሉንን ይቅር እንድንል እንደዛ ቢሆን ምድራችን ራሷ ባለችበት ችግር ተመልከቱ የሚነገረን 35 ሚሊዮን ቦርናጌን ክርስቲያን ያለ ፕሮቴስታንት ያለበት ሀገር እንዴ ኖርዌይ እኮ 6 ሚሊዮን አልሞላችም
የኖርዌይን ህዝብ 4-5 ጊዜ ማለት ነው የኛ ኖርዌይያን ግን እንዴት እንደሚኖሩ እንዴት ለሰው እንደሚጨነቁ እንዴት ለሰው እንደሚያስቡ ጮሆ የሚያወራ ሰው ካገኛችሁ ኖርዌይ ውስጥ ምንም ሳታዩ መወራረድ ትችላላችሁ ኖርዌይ ያለመሆኑ ቀስ ብለው ነው የሚያወሩት ረጋ ብለው ነው የሚያወሩት በመደማመጥ ነው የሚያወሩት ጌታን እንኳን ሳይዙ 35 ሚሊዮን አንድ ነገር ልናገርና ጨርሳለሁ አንድ ሰው ሲናገር ወደ አንድ ክፍለ ሀገር አብዛኛው ክርስቲያን አብዛኛው ህዝብ ክርስቲያን ነው ኢትዮጵያ ውስጥ ቦርን አጌን ወንጌላዊ ክርስቲያን ነው አብዛኛው ግን ፍርድ ቤትም ውስጥ መንገድ ትራንስፖርትም ውስጥ የመሬት ምናምንም ውስጥ ከሌላው እንደውም የበለጠ ጉቦ አለ እንዴት ሊሆን ይችላል እንዴት ሊሆን ይችላል መሆን የነበረበት እዛ ቦታ እዛ ወራጃ ያሉት ነዋሪዎች ቦርን አጌን ክርስቲያን ከሆኑ ሄቨን ኦን እርዝ ማለት ነው መሆን የነበረበት መንግስተ ሰማያት መካከላችን ናት ምክንያቱም እዚህ ያሉት በክርስቶስ ደም የተዋጁ ናቸው ማለት ግን እየለመድ ነው እንደ ኖርማል ላይፍ እያየ ነው ጠያቂ እየጠፋ የ8 ሚሊዮን መኪና ይዘህ በ200 ብር ደሞዝ ስትሄድ ከየት አመጣው ስለማትባል እግዚአብሔርን ከታይም ስለማትፈራ እታችም ሰውም ምንም ስለማያደርግ በኖርማል ከሄድን ክርስትናችን እንዴት ነው ለውጥ ሊያመጣ የሚችለው ስለዚህ ዛሬ የእግዚአብሔር ህዝቦች ወደ ቀደመ ወደ ክርስቶስ ወንጌል ወደ እግዚአብሔር ወንጌል ወደ ፍጹም ይቅርታ በደርግ ጊዜ መወነጃጀል በጣም የመጣው በደርግ ጊዜ ነው ሰው ይቅር ለእግዚአብሔር ተብሎ በጃንሆይ ጊዜ በነፍስ አባቱ በመናምን ታርቆ ምናምን በቃ ነበር የሚኖረው በደርግ ጊዜ በየስብሰባው በቃ ሲዘነጣጣ ያ መንፈስ መጥቶ አንዳንድ ጊዜ በቤተ ክርስቲያን ራሱ ቆይ ያባላ ስብሰባ ይድረስልኝ ቆይ ስብሰባ ላይ ያባላ ስብሰባ የመጣው ለምንድን ነው ለፍቅር ለመዋየት ለመቀራረብ ነው እንጂ ለመወነጃጀል አይደለም እኛ ቸርች የሚመራው ቸርች ውስጥ አጀንዳ እንሰጣለን የአጀንዳ ለመዋየት ነው ከዛ ውጪ ችግር ያለው ሰው ቢኖር ከሰኞ እስከ ዓርብ በሙሉ አገልግሎት ስለማገለግል እኔ ጋር ነው መጨረስ የሚችለው ስብሰባዎቻችን ለመወነጃጀላሉ ስብሰባዎቻችን ለመጣላት አይደለም አንድ የመጨረሻ ነገር ልንገራችሁ የፈረንጆች ጋር ኢንተርናሽናል ቸርች ውስጥ አገለግል ነበር እዛ የመን ይያለና ሽማግሌ ነኝ ደሃም ነኝ ከነሱ ማለት ኢኮኖሚካሊ ምክንያቱም የሊቀ መንበሩ የአሜሪካ ኤምባሲ ሚሊተሪ አታሸ ነው ጸሐፊው የሆላንድ ኤምባሲ ነው ፈረንጆች ናቸው እኔ ብቻ ነኝ ያለው ተዛ በቃ አገልግሎት ስም የሥራ ስም ሲጠራ ምን ልበል ያሳፍረኛል በቃ ሁሉም ኤምባሲ ምናምን ብሎ እኔ በቃ ስደተኛ ማለት ያሳፍረኛል ከዛን ተጣላን እርስ በርሳችን ማለት ተጣላን በኮሚቴ አንግባባ ብለን ማለት ነውና የቀደመ ሽማግሌ ዱዌን ሩት ይባላል ሽማግሌ ትልቅ ሰው በጣም የሚፈራ ሰው ነበረ እሱ ያስታርቀን ተብሎ መጣ ሊያስታርቀን መጣ ጾም በጾም እንገናኝ ተባልን 3 PM ድረስ ማለት 3 አንድ አፍተርኑን ድረስ እየጾምን እዛ አንዱ ፈረንጅ ቤት ሆላንዳዊ ቤት ተገናኘን ቁጭ አልን እሱ መጣ ቁጭ አለ አሁን ምን ፈልገው ለማስታረቅ ምንድነው የጣላችሁ ከማን ይጀምራል ምንም አልተናገርም ምንም ቁጭ አለ አይጀምርም እናከብረዋለን ፈራዋለን ትልቅ እግዚአብሔር ሰው ፊዚካሊ ራሱ ሞገሱ ከዛ ቁጭ አለ አንድ ሰዓት ከቆየ በኋላ አጎንብሶ እየጸለየ ተንበረከከ እኛም ተከትለን ተንበረከከ አንድ ሰዓት ተንበረከከ ውይይት አልተጀመረም 2 ሰዓት ተንበረከከ ውይይት አልተጀመረም 3 ሰዓት ተንበረከከ ከዛ ሁሉም ሳይነሳ በጉልበቱ እየሄደ ጀርባውን እየነካካ ሶሪ መባባል ጀመረ ሲጨርስ ዱዌን ሩት ቆመ እጅ ለእጅ እንያዝ ተብሎ I love you my brother የሚል መዝሙር አንስቶ ጸለየ አለቀ እኔ ራሴ ይየርኩት እንትን አንደኛ ሁለተኛ ቀኑ ሁሉ ጽፌ ውይይት እንደሚደረግ አምሮ ተዘጋጅቶ የዚህ ቀን እንትን አድርጎ ፕሮግራሙ ነው ያጣላን ነገር ማን በቃ በደም በራም ወረቀቴን ቀድጄ ዴሮም የፈረንጅ ነገር እንደዚህ ያደርጉ ነው እዚህ ዘወይ ከዛ በኋላ ነው የቀረልኝ እመኑኝ ከዛ በኋላ በቃ ያ ፕሪንሲፕል የኔ ፕሪንሲፕል ነው እንደውም ሰዎች ሊታረቁ ተገናኝተው ለእርቅ የሚደረገው ውይይት
ከጠው የበለጠ የሚሆንበት ጊዜ ሁሉ አለ። ስለዚህ ቅዱሳን እግዚአብሔር እግዚአብሔር በልብ ያስቀመጠው ነገር ይሄ ነው። ይቅርታ ቦታውን መያዝ አለበት። ይቅርታ ሲኖር ኤቭሪቲንግ በቃ አለቀ። ቁልፉ ይሄ ነው። እፊት ለፊት የሚታየኝ ሰው በክርስቶስ ኢየሱስ ደም የተዋጀ ስሙን አላቀውም እመኑኝ። አሁን እሱ ጋር ሀግ ለማድረግ ነው የምፈልገው፣ ለመሳም ነው የምፈልገው። ስሙን አላቀውም፣ ስራውን አላቀውም፣ ብሔረሰቡን አላቀውም። ግን የክርስቶስ ኢየሱስ ይቅር የተባለ በደሙ የታጠበ ሰው እዛ ፊት ለፊቴ ሳይ ሁላችንም ቆምና እንጸልያለን። እግዚአብሔር አምላካችን ስለመጣው ቃል እናመሰግንሃለን። ምክርህ ድንቅ ነው። እግዚአብሔር ሆይ ድምጽህን ሰምተናል። በዚህ መኖር የምንችልበትን ጸጋ አብዛልን። አቅም ስጠን ኢየሱስ። እንደ ቃልህ መኖር እንድንችል ፈቃድህን ማከናወን እንድንችል መንፈስ ቅዱስ ልባችንን ክፈት። ከውስጣችን ቅሬታ የሆነ ነገር ሁሉ ነቅለህ አውጣ። አንዳንድ ጊዜ እንደዚህ እንጸልያለን፣ ግን ይሄን ማድረግ የኛ ስራ ነው እና እኔንም ጨምሮ ቻሌንጅድ ሆነናልና እዚህ ያለም ሌላም ጋር ያለም እግዚአብሔር ቃል ለኔ ሲናገር ምክንያት አለው። ስለዚህ እስቲ አንድ ደቂቃ ወሰዱና ሰዎችን እያሰባችሁ ይቅር በሉ። ይቅር እንበል። ትቻለሁ ላላስበው ነገ ምንም አይነት በምንም መንገድ ላልጠቅሰው ላላስበው በቃኝ አስቡ በቃኝ በል። ከዚህ በኋላ በቃ የእግዚአብሔርን መልካም ነገር የያዘብን ይሄ ነው። በውስጥ ቅሬታ ይዞ እድገት በረከት አይቻልም። እግዚአብሔር ሁሉን የሚያውቅ አምላክ ነው። የመከርከን እግዚአብሔር ስምህ ይባረክ። የረዳህን እግዚአብሔር ስምህ ይባረክ። ስለ ቃልህ እናመሰግንሃለን። አሁንም ጌታ ሆይ በዚህ ነገር መልካም ምሳሌ እንድንሆን ድፍረትን ስጠን፣ ዝቅ ማለትን ስጠን፣ ትህትናን ስጠን፣ ሌላውን ማስቀደም ስጠን። በደል መቁጠር ከላያችን ላይ ይውጣ። ጌታ ሆይ እርዳን፣ እርዳን አባባ፣ እርዳን ኢየሱስ። ስለ ታላቁ ስም ስትል እርዳን። ይህ ነገር ከላያችን ላይ ይርገፍ፣ ከምድራችን ላይ ይርገፍ። እግዚአብሔር ሆይ የሕዝቡን ልብ በይቅርታ ሙላ፣ በይቅርታ ሙላ። መንፈስ ቅዱስ መንፈስ ቅዱስ ይሄንን እናፍቃለን፣ ይሄንን እንፈልጋለን። በቃ ሸክማችን ከላያችን ላይ ይነቀል። እግዚአብሔር አምላክ ተባረክ። ይሄንንም ደግሞ በመድራችን እንዲሆን እንጸልያለን። የሕዝቡን ልብ ወደ አንተ መልስ፣ ወደ ፍቅር መልስ፣ ወደ ይቅርታ መልስ። ምህረትህ ያግኘን፣ ቸርነትህ ያግኘን፣ በጎነትህ ያግኘን፣ ይገናኘን። ተመስገን። ክብር ሁሉ ለስምህ ይሁን። ያገለገለንን እግዚአብሔር ሆይ እንደገና አብዝተህ ባርከው። እንደገና በነገር ሁሉ ፈቃድህን እንዲገልጥ አንደበቱን ቀባ፣ አንደበቱን ቀባ። ጌታ ሆይ እናመሰግንሃለን። ስለዚህ ጊዜን ተባረክ። ቀሪው ዘመናችን ይባረክ በኢየሱስ ክርስቶስ። ጌታ ይባርክህ እንለዋለን ፓስተር። ይሄንን እያሰብን እንሄዳለንና አንተም እንዲሁ አድርግ አይደለም የሚለው እግዚአብሔር ቃል። በቃ እኛ የሰማነውን ነገር ለማድረግ ይሄንን ይዘን እንሄዳለን እና አሳይመንት ነው የተሰጠን እና
እዚህ ያላችሁ የእግዚአብሔር ቃል ከነገራችሁ በላይ ትንቢት የለም። ሌላ ማንም አይነግራችሁ። በቃ እግዚአብሔር ተናግሯል። እግዚአብሔር በቃል ወደኛ መጥቷል። ስለዚህ ማድረግ የማን ነው? የኔ ነው በሉ። የኔ ድርሻ ነው። ሁሉም ሰው ቃሉን ይዞ ሄዷል። አሁን መፈጸም ያንቺ ስራ ነው። ስለዚህ አሳይመንት ነው ይዘን የምንሄደው፣ የቤት ስራ ይዘን ነው የምንሄደው። ስለዚህ ከነሸክማችሁ አትሄዱ። ሄዳችሁ ደግሞ የምታደርጉትን ነገር እወቁ። እግዚአብሔር ይርዳን። እጆቻችንን እናነሳለን። ሕያው የሆንክ አምላካችን እግዚአብሔር ሕያው ስለሆነው ቃልህ እናመሰግናለን። ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ቃልህ ይፈውሰን። በዚህ ደግሞ ጌታ እግዚአብሔር አባቶ ይህንን ቃል ይዞልን ስለመጣው ባሪያህ እናመሰግናለን። ዘመኑን ሁሉ ባርከህ ለበረከት ስላደረከውም እናመሰግናለን። እኛም ደግሞ የሰማነውን ለማድረግ የበለጠ አቅም በጌታ በኢየሱስ ስም ይጨመርልን። ማንም ከዚህ እንዳይጎል እሱ ልክ ተንደርድሮ ወደዛ ሰው እንደሄደ እየፈራ እንደሄደ ያ ሰውም በተቀባይነት መንፈስ እንኳን ባያገኘው የሱን ነገር ለማድረግ እንደወደደ እንዲህ ይሄ ልብ ለእያንዳንዳችን በጌታ በኢየሱስ ስም የተሰጠ ይሁን። ይሄንን ወስደን እንሄዳለን። እናከብርሃለን፣ እናመሰግንሃለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ እግዚአብሔር ይራራላችሁ። በምህረቱ በይቅርታው ህይወታችሁን ሁሉ ይሙላ። እናንተ ደግሞ ለሌሎች ይቅርታ በመስጠት የተባረካችሁ ሁኑ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ገናና ስም ጌታ እግዚአብሔር አብዝቶ ይባርካችሁ። በጌታ ሰላም እንሄዳለን። ተባረኩ። ሰላም